ኦሪት ዘፍጥረት ምዕራፍ 10 የኖህ ልጆች የሴም፣ የካም፣ የያፌት ትውልድ ይህ ነው። ከጥፋት ውሃም በኋላ ልጆች ተወለዱላቸው። የያፌት ልጆች ጋሜር፣ ማጎግ፣ ማዴ፣ ያዋን፣ ይልሳ፣ ቶቤል፣ ሞሳህ፣ ቴራስ ናቸው። የጋሜርም ልጆች አስከናዝ፣ ሪፋት፣ ቴርጋማ ናቸው። የያዋንም ልጆች ኤሊሳ፣ ተርሴስ፣ ኪቲም፣ ሮድኢ ናቸው። ከነዚህም የአሕዛብ ደሴቶች ሁሉ በየምድራቸው፣ በየቋንቋቸው፣ በየነገዳቸው፣ በየሕዝባቸው ተከፋፈሉ። የካምም ልጆች ኩሽ፣ ምጽራይም፣ ፎጥ፣ ከነአን ናቸው። የኩሽም ልጆች ሳባ፣ ኤውላጥ፣ ሰብታ፣ ራእማ፣ ሰበቃታ ናቸው። የራእማ ልጆችም ሳባ፣ ድዳን ናቸው። ኩሽም ናምሩድን ወለደ። እርሱም በምድር ላይ ኃያል መሆንን ጀመረ። እርሱም በእግዚአብሔር ፊት ኃያል አዳኝ ነበር። ስለዚህም በእግዚአብሔር ፊት ኃያል አዳኝ እንደ ናምሩድ ተባለ። የግዛቱም መጀመሪያ በሰናኦር አገር ባቢሎን፣ ኦሬክ፣ አርካድ፣ ካልኔ ናቸው። አሦርም ከዚያች አገር ወጣ። ነነዌን፣ የረሆቦትን ከተማ ካለህን፣ በነነዌና በካለህም መካከል ሬሴንን ሠራ። እርሷም ታላቂቱ ከተማ ናት። ምጽራይምም ሉዲምን፣ አናሚምን፣ ላህቢምን፣ ነፍታሌምን፣ ፈተሩሲምን ከእነርሱ የፍልስጤም ሰዎች የወጡባቸውን ከስሉሂምን፣ ቀፈቶሪምንም ወለደ። ከነዓንም የበኩር ልጁን ሲዶንን፣ ኬጢያውያንንም፣ ኢያቡሳውያንንም፣ አሞራውያንንም፣ ጌርጌሳውያንንም፣ ኤዊያውያንንም፣ አሩኬዮንንም፣ ሲንንም፣ አራዴዮንንም፣ ሰማሪዮንንም፣ አማቲንም ወለደ። ከዚህም በኋላ የከነዓናውያን ነገድ ተበተኑ። የከነዓናውያንንም ወሰን ከሲዶን አንስቶ ወደ ጌራራ በኩል ሲል እስከ ጋዝ ድረስ ነው። ወደ ሰዶምና ወደ ገሞራ፣ ወደ አዳምና ወደ ሰቦይም በኩልም ሲል እስከ ላሳ ድረስ ነው። የካም ልጆች በየነገዳቸውና በየቋንቋቸው በየምድራቸውና በየሕዝባቸው እነዚህ ናቸው። ለሴምም ደግሞ ልጆች ተወለዱለት። እርሱም የያፌት ታላቅ ወንድምና የኤቦር ልጆች ሁሉ አባት የሆነ ነው። የሴምም ልጆች ኤላም፣ አሶር፣ አርፋክስድ፣ ሉድ፣ አራም ናቸው። የአራምም ልጆች ኡጽ፣ ሁል፣ ጌቴር፣ ሞሶህ ናቸው። አርፋክስድም ቃይናምን ወለደ። ቃይንምም ሳላን፣ ሳላም ኤቦርን ወለደ። ለኤቦርም 2 ልጆች ተወለዱለት። የአንደኛው ስሙ ፋሌቅ ነው፣ ምድር በዘመኑ ተከፍላለችና። የወንድሙም ስም ዮቅጣን ነው። ዮቅጣንም ኤልሞዳድን፣ ሳሌፍንም፣ ሐስረሞትንም፣ ያራህንም፣ ሀዶራምንም፣ አውዛልንም፣ ደቅላንም፣ አቦልንም፣ አቢማኤልንም፣ ሳባንም፣ ኦፊርንም፣ ኤውላጥንም፣ ዩባብንም ወለደ። እነዚህ ሁሉ የዮቅጣን ልጆች ናቸው። ስፍራቸውም ከማሴ አንስቶ ወደ ስፋር ሲል እስከ ምስራቅ ተራራ ድረስ ነው። የሴም ልጆች በየነገዳቸውና በየቋንቋቸው በየምድራቸውና በየሕዝባቸው እነዚህ ናቸው። የኖህ የልጆቹ ነገዶች እንደ ትውልዳቸው በየሕዝባቸው እነዚህ ናቸው። አሕዛብም ከጥፋት ውሃ በኋላ በምድር ላይ ከነዚህ ተከፋፈሉ።